ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተል ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉም። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለህም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱ ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ሕክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት፣ ማዕድናት፣ ጸበላት አቀናጅተው በሀገር በቀል የእጽዋት ሕክምናና የስነ ልቦና ፈውስን ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆኖ የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የሥራ ባህል በማስፈን ለግብርናው መሻሻል፣ ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው፣ ረዳት ለሌላቸው አረጋውያን፣ በህይወቱ ጣውረድ ለተሰበሩ ዜጎች ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነ ልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች፣ ፈሳሽ ወንዞች እንዳይደርቁ፣ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡህ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆኖ የኖሩት ገዳማት ናቸው። ደከመህ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ብዙ ያወራው መሰል አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ። አዝናለኝ ስነግርህ ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ፣ ሳያነብ ማወቅ፣ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራን ነው።
ቅሌታም ትውልድ እያፈራን ነው። ኢትዮጵያ አሁን ዋልድባ ሄዶ ቢጫውን ወይባ ለብሶ አቤት ፍጥነት ደም እሸቱ መለሰ ምንድነው እርኩስ፣ እሱ ምንድነው ቅዱስ፣ የገዳምን ስርዓት አስጠባቂ ለበቃ ለውጥ ለማምጣት የፈለገ። በነገራችሁ ላይ አንድ ነገር ቢሰራ እኔ አምነው ነበር። አንድ ነገር ቢያደርግ ከልቤ ይቀበለው ነበር። እዛ ገዳም ላይ ደርሶ ገዳማውያኑ ያለባቸውን የውሃ ጉድጓድ ችግር ለመቅረፍ እኔ ያለሁላችሁ ቢል አምነው ነበር። ስራው ግን የዩቲዩብ ሽቀላና ሽቀጣ ስለሆነ ብቻ በእንደዚህ አይነት ሁኔታ አምታቶ እነዛን ገዳማውያን መግለጫውን የሰጡ ያነበቡ አባቶችን ፊት ለፊት አስጣቶ በምዕመናን ሐሳብ እንዲሰጥባቸው አስፍቶና ከፍቶ ሰጥቶ እሱ ወደ አዲስ አበባ ተመለሰ። አይደላም ነው አውቁ። በዚህ ጉዳይ ላይ የፈለግከውን አይነት መልስ መስጠት ትችላለህ። እኔም ጋብዝህ ግን ላይቭ ላይ መተህ እማሆይን እዚህ ፊት አስቀምጣለሁ። ሰላም ትቀመጣለች፣ ብሩክ ይቀመጣል። አንተ ወንድ ኮንክ ፊት ለፊት ትመጣል። ማን እንደሆንክ በደንብ አጠርጥሎ ሊያሳይ የሚችል እውነት ስለሆነ ቤተ ክርስቲያን በተራ ወንበዴ ዩቲዩበር ሽቀጣ መስመሯ ሲቀየር ቆሞ ማየት አይቻልም። በነገራችሁ ላይ ከሰደበኝ የደገመልኝ ይባላል። በዩቲዩበሮች በርካታ የቤተ ክርስቲያን ስድቦች ልክ እንደ መልከታ ተደርገው ሲቀርቡ እንመለከታለን። ልክ እንደዚህ ሰው ማለት አይቀርብም ይባላል እኮ አንዳንድ ሰው ታድሶ መናፍቃን በእኛ መድረክ ላይ ፈንጭተዋል፣ አጥፍተዋል የሚለው ሊነገር ሲገባው አይ ነበጋሻው እኮ ትሁታን ነበሩ ተብሎ ሲነገር አያስተላልፈው። ለቤተ ክርስቲያን የማይጨክን ሰው ይህንን አያደርግም። ስለ ጨከንክ ነው እንዲህ ነገሮችን የምታስተላልፈው። ብዙ የተሐድሶ ትምህርቶች በዚህ ዩቲዩብ ገጽ ላይ ተለቀዋል። የሚያወላዱ ኦርቶዶክሳውያን ለምን ብለው የሚያሟግቱ ጥያቄዎች በአጠቃላይ እዚህ ሰው ጋር የሚቀርቡበትን መንገድ ተመልከቱ። ውሸት ካወራው ከመላሴ ጸጉር ይነቅ። ለገዳሙ አስበህ አልሄድክም። እዚህ ቦታ ገዳማያንን እንድንጠላ ከገዳማያን ጋር ያለን ቅራኔ እንዲሰፋ የተሰራ ኃይለኛ ፖለቲካ ነው። እወቁ። ይሄ ሌላ ባልተፈለገ ሁኔታ አንዳንዴ ይወላችሁ እኔ አንድ አቋም አለኝ ሁሌ የምናገር ከነ ምናምናችን እዚህ ቅድስት ቤተ ክርስቲያን ውስጥ እናስፈልጋለን። ጊዜው የመኖር ነው፣ የመገኘት ነው። ከነ ኃጢአት በደላችን ከነ ክፋታችን እየተራረምን ውስጥ ለውስጥ እየተጨቃጨቅን እየተቻቸን ለቤተ ክርስቲያን በቤተ ክርስቲያን እናስፈልጋለን። እውነቱ ይሄ መጋቢ ሰናያት እሸቱ ቅድም አንስቼዋለሁ። ብዙ አይነት ትክክል ያሉት ነገሮች ሊሰራ ይችላል፣ ሰርቷል። በዚህ በዋልድባ ጉዳይ ደስ የማይሉ ነገሮች ሆነዋል። ይሄ ሊሸፍን አልችልም እኔ እሱም ያመነው ስለሆነ። ከዛስ እሸቱ ወንድማችን ትክክል አይደለህም፣ ይሄ ጠፍቷል፣ ይሄን ስድብ አስፈጠረህብናል፣ ይሄ እኮ መንገድህ ይህን ስህተት አምጥቷል፣ በገዳሙም ዘንድ ይህን ቅሬታ ፈጥሯል፣ ይነሳል፣ ተነስቷል። ይሄ እግረኛው ሚዲያም ያቀረባቸው አባቶች እንደዛ እንዲሰደቡ ነበር። እኔም ብያል፣ አልዋሻችሁም። ከወንድም ከእህቶቼ ጋር ሳወራ የገዳም አባቶች ምንድን ነው ይህን ያህል እንደዚህ ስቱዲዮ ድረስ የሚንጦለጠሉት? አያችሁ፣ ይህንን ስሜት መፍጠር ነው ሀሳብ። ነገር ግን ወንድማችን ስድቡን ዋጣ አደረገና ያሉትን ትችቶች ሰበሰበና ይቅርታ መጠየቅ ባለበት ቦታ ላይ ይቅርታ ጠየቅ፣ አለቅ። ያ ከሆነ በኋላ ይሄ ሰው በክርስትና ተጨማሪ እድል ያስፈልገዋል። ይሰራል ወይ? ይሻሻላል ወይ? ይስተካከላል ወይ? ማየት አለብን። ቅን ነገሮች፣ መልካም የሰራቸውንም ነገሮች ሚዛን ውስጥ መክተት ያስፈልጋል። ለመቄዶንያ ፕላስ ለአሜሪካ ገዳም፣ ለኳታር ስላሴ ያቺ አረብ ሀገር ነፍስ እንድታርፍ ትልቁን የመዘውር ስራ የሰራው ማን ነው? ኮሜዲያን እሸቱ አይደለም? ሌላ ሰው ነው? የሚጠቀስ ትችት እንዳለ ሁሉ የሚነሳ መልካም ታሪክም አለ። መካድ አያስፈልግም። ይሄ ዝም ብሎ ሰው በመወለጭ ላይ የተመሰረተ አይነት ሂደት ደስ አይልም። ያስፈልጋል ማየት ያንን ሰው። አይዊሽ እኔ የምመኘው በዋልድባ ገዳም ላይ ስተቱን ዋጣ አድርጎ የታዘዘውን በብፁዕነታቸው አቡነ እስጢፋኖስ የታዘዘውን የውሃ ጉድጓድ ቆፍሮ ማየት፣ አሳክቶ ማየት። ከገዳም አባቶቻችን ትችትን እንደተቀበለ ሁሉ ዝቅ ብሎ ምርቃት ሲቀበል ማየት ነው። ይሄ ነው ክርስትና። ልባችን መልካም የሆነ ሰዎች ይህንን እንመኝለት። ለዚህ ወንድም እንዲሰራ እንመኝለት። ስንት ለስንት ተጣጥለን ይሆናል። ስንት በስንት ተጣጥለን ተገፋፍተን ይሆናል። ሁሉም ተመቶ ወድቆ እንችለዋለን። ማን ነው አርነት የሚያወጣ? በየሁሉ ነገር ማን ነው ከፊት እየቀደመ አስፈላጊያችን የሚሆን?
ሽማግሌውንም ጳጳሱንም ካህኑንም ምዕመኑንም ሰንበት ተማሪውንም ዲያቆኑንም ካረገፍን መጨረሻው ከባድ ይሆናል። ስርዓት ተኮር ሁኔታዎች ላይ ድርድር አያስፈልግም። ነጩ ጥቁር ሆኖ ቢቀር እንኳን መነገር አለበት። እስከተራረምን ድረስ ግን በጋራ ተቻችለን ይህንን በዚህ አድርገው የበዚሁን እየተባባልን መጓዝ አለብን። ይህንን ማድረግ ያስፈልጋል። ማስተዋል ያለበት ሰው ይህንን ቢያስተውል ደስ ይለኛል። ይህንን ልጅ ምንድነው እንደዚህ ነገር እየተቆረጨመበት ያለው ከተባለ የሚያጠፋቸው ጥፋቶች አይደሉም፣ የጠፉት ጥፋቶች አይደሉም። ይሄ ልጅ የማይደረስበትን አንድ ትልቅ ፕሮጀክት ሰርቷል። የካሊፎርኒያው ገዳም የማይደረስበት ለጥፋት ተደርሶ የማይቃጠል ለሴራ ተደርሶበት የማይጎነጎንበትን አንድ ገዳም አሳክቷል። ጥቅሙ ካናዳ፣ አሜሪካ፣ አውስትራሊያ፣ አውሮፓ ላላችሁ ሰዎች ላለን ሰዎች በደንብ ግልጽ ነው። እዚህ ዓለም ላለን ኦርቶዶክሳውያን ምን ያክል እንደዚህ አይነት ቦታዎች እንደሚያስፈልጉ በነገራችሁ ላይ ለሀገር ውስጥ አጠቃላይ የቤተ ክርስቲያናችን የኢኮኖሚ ስሪት የኢኮኖሚ ዲቨሎፕመንት እዚህ እኛ ዓለም ላይ ያለ ጭንቅላት ላይ አእምሮ ላይ መሰራቱ ግዴታ ነው። ይህንን አቅም እዚህ ማሳደግ ያስፈልጋል። ቤተ ክርስቲያንን አለውልሽ የሚል በነገሮች እየደረሰ የሚረዳ አእምሮ ያስፈልጋል። ይሄ አእምሮ እንዲፈርስ በብዙ አይነት መንገድ እየተሰራበት ሃይማኖታችን ላይ ዝንጉ እንድንሆን እየተደከመ ከቅዳሴ ድምፅ ይልቅ የኮንሰርት ቆርቆሮ የሚናፍቀው ትውልድ እንዲፈራ እየተደረገ ከዜማ ከያሬዳዊ ዜማ ይልቅ ለሂፕሆፕ ጆሮ የሰጠ ትውልድ ነው እዚህ የሚፈጠረው። ገዳማት የእረፍት ብቻ ሳይሆኑ የመሰሪያ ቦታ ሆነው ያገለግላሉ። ለማ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስሙ ይሄ ስለሆነ ስለዚህ ይህንን የማይደረስበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተልእኮ ያሳካ አንድ ሰው ይህን ያለ ፈተና የሚደርስበት ለምንድን ነው ብላችሁ ጠይቁ። መምተስ ስላልተቻለ እኮ ነው በኤአይ አስተምረሃል በሚል እኮ ለመክሰስ እየተጋጋጡ ያሉት አይደል እንዴ? የተደረሰበት እውነት ካለ ለቤተ ክርስቲያን የቤት ስራዋ ይሄ ወንድም በዚህ አይነት ፕሮጀክቶችን የማሳካት ጉዞ ያጠፋው ጥፋት ካለ ወንጀል ካለ ሌብነት ካለ ቤተ ክርስቲያን የማረሚያ መንገድ አላት። በዛ መንገድ ይስተካከላል፣ ይታያል። የተሰሩ ስራዎች ላይ የነበረው ድርሻ ምንድነው የሚለውን ማየት ያስፈልጋል። ኢን ሚሊየንስ ዶላር በእነኛ ሌሊቶች ሰብስቦ ይህንን አንድ ከተማ የሚያክል ገዳም ገዝቶ መጨረስ ማለት ያንሳል እንደ አእምሯችን ላይ። ይህ ሰው ለብዙዎች አስጨናቂ አይሆንም። ተጽዕኖ ፈጣሪዎች መግደል እኮ የዚህ ስርዓት አንዱ ዓላማ ነው። በማ በኩል በኦርቶዶክሳውያን በኢኮኖሚ እንዳናድግ፣ በመደማመጥ እንዳናድግ፣ በተጽዕኖ ፈጣሪዎች አያሌ ለውጥ ማምጣት እንዳንችል ማሰር፣ መከርከም የገዳዮቻችን የአጥፊዎቻችን ንቁ ተግባራቸው። እሸቱ ሌላው ብዙዎች ግምት ውስጥ ብዙዎች ክርክማት ውስጥ እንዲገባ የተደረገበት አንዱ መቄዶንያ በእውነቱ ምክንያቱም የያልባ ሰው የሚያግዘው ብዙ ነው። በእውነቱ ምክንያቱም የያልባ ስርዓት ነው አሁን ሳይናወጽ እስካሁን ያለው ስርዓቱ አልተነካካም አልተበረዘም እንዳለው ከአባቶች እንደተቀበልነው ስርዓታው የዋልድባ ስርዓት ከአባቶቻችን እንደተቀበልነው እስካሁን ድረስ አለ ብለው እነዚህ አባቶች እየተናገሩ ነው። እኔ በጣም ነው የተገረምኩት። እኛ የምናውቀው ዋልድባ ገዳም ያ ቅዱስ ገዳም የበቁ አባቶች የሚገኙበት ገዳም፣ ውሎና ዳራቸው ከእግዚአብሔር ጋር የሚነጋገሩ አባቶች ያሉበት፣ ጳጳሳት የሚወጡበት፣ ሁሉም ኦርቶዶክሳዊ ከዋልድባ ገዳምና ከአባቶች በረከትን ለማግኘት የምንጓጓለት ሁሌም የምንናፍቀው ገዳም ነው። ለዛም ነበር እኮ ዋልድባ ገዳም ያላችሁ አደራ ሳልሞት ሊያችሁ እያልን የዘመር ነው። እነዚህን ፎቶዎች ተመልከቱልኝ። ማን ነበር ያፈረሳቸው? ማንስ ነው ያቃጠላቸው? እንደምትመልሱልኝ ተስፋ አደርጋለሁ። እሺ እነዚህን አባቶችስ ማን ነበረ ከገዳማቸው ያባረራቸው? በምን ጥፋታቸው ነበር የተደበደቡት፣ የተባረሩት፣ የተፈናቀሉት? ስታባሯቸው ምን እያላችሁ ነበረ? እነዚህን ጥያቄዎች ለእናንተም እየጠየኳችሁ ነው። መልሱልን። ዋልድባ ገዳም የምንሳሳለት ገዳማችን ነው። በዋልድባ ገዳም ምንም አይነት ድርድር አናውቅም። አለን የምንለው ገዳማችን ነው። ልክ እንደ አይን ብሌናችን የምንሳሳለት ቅዱስ ገዳማችን ነው። እነዚህን ቪዲዮዎች መስራት ከጀመርኩበት ጊዜ አንስቶ በአንድም በሌላም መልኩ እጃችሁ ያለበት ሰዎች እየመጣችሁ እረፍ እያላችሁኝ ነው። ለምንድን ነው ስለነዚህ አባቶች እንዲነሳም አትፈልጉት? እኔ ምንም አይነት ተልእኮ የለኝም። የአባቶቼ መሳደድ፣ መገፋትና መገደል ግን ያሳስበኛል። የዋልድባ ቅዱስ ገዳም ክብር ያሳስበኛል። ስለዚህ ዝም አልልም። ገና መናገር ጀመርኩኝ እንጂ አልጨረስኩም። ብዙ የማሳውቃችሁ ነገር አለኝ። ሰው የሚያግዘው ብዙ ነው። እሸቱ አፈቀላጭ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባቱ በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን።
እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጥኛላችሁ ሰራላችኋለሁ ነበር ያለ እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ከኛም አልፎ ተርፎ በጣም ከሚገርመው ነገር አባቶቻችን አብረታንት እነሱ ዘው ለስራ ለተልኮ ለማህበር ተልኮ አዲስ አበባ ሄደው ያንን ቪዲዮ ሲያዩ ገርሟቸው በጣም ተጸጽተው ሄደው ጠይቀውት ነበር። በእናንተ ሚዲያ አስተላልፈዋል። በእርሶት ሚዲያ ሲያስተላልፉ ዋልባ የሴት ገዳም የሚባል ነገር የለም፣ ይሄ ስህተት ነው፣ የታሪክ ብልሽት ነው፣ ለገንዘብ ማሰባሰብ ተብሎ የሚደረገው ነገር ታሪክ ያጠፋል። ምክንያቱም በሆነ ስህተት በሆነ አጋጣሚ ታሪክ ይቀየራል። ዋልባ ታሪክ ደግሞ ምንድነው? ለምሳሌ ጳጳሳት ፓትርያርኩ ቢመጡ ዋልባ ላይ እንደገቡ ስበሩን መቀበል አይችሉም። ጳጳሱ እንግዲህ ጳጳስ እንኳን የራሱ ህግ አለው። ለምን ቢባል ከገቡ በኋላ አጨበጥ አለባቸው። ስምረት አበው ካበው ልጅነት ካበው አንድነት መቀላቀል አለባቸው። ይሄ ህግ ነው። ማንንም የማይደፍረውን ህግ ነው ሲያበላሽው ማለት እንደ ድራማ ነው ሰርቶበት ሄደ። በተለያዩኛ በጣም ያዘነውኛ ያንን ነገር ሁሉ ሲቀርጽ ቢያሳየንስ አሁን ሴቷን እያሯሯጠ በዚህ በጫካው የተቀደሰ ቦታ ላይ ፊልም ይመስል ነገር በጣም በሚያሳዝን ያን አይቶ ያላለቀሰ ማየር ያላለቀሰ መነኩሴ የለም። ለሱ እኮ ይቅርታ ጠይቆ ይቅርታውን ተቀብለው ቀደም ሲልም እንደጀመሩት የአብረንታንት አባቶች በቢሮ ሄዶ ይቅርታን ተቀብለናል ብለው ባርካው ተመልሰዋል። በአንድ ጉዳይ 2-3 እንዴት ልየከው ነው? ጥሩ ነው። ሰውየው ባህሪው ምንድነው? አንደበቱ ለስላሳ ነው፣ ሲናገር ቀልጣፋ ነው። እኛ ያየነው አናውቀውም። ከዚያ በፊት አባቶችን የሚል ዝቅ ይላል። እነሱ እንዴት እንዳሳመናቸው ነው አሁን እኛን የገረመን። እነሱን ሰራስ ወስዶ እንዴት እንደሸወዳል። እኛ እንደሸወደን እኛ እንዳታለል እነሱንም አታሏቸዋል። ምክንያቱም ምንድነው ያታላቸው? በሰውት ሚዲያ ምንድነው ብሎ የነበረው አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልባን ቀበር ጥሩ አይደለም፣ ጥሩ ነገር አልተናገርም፣ የሴት ገዳም ብሎ ማስተላለፉ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናድናል ብሎ አባቶች አስተላለፉ። በየትኛው መንገድ ገብቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም። ከሆነ ቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንደው አንተ ማትወቀስ ሰው ነህ ለስራ ለልማት ብለህ ነው። ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም አይቀየርም። ቪዲዮው ሲጀምር ግን ያን አባቶች በቢሮ ተገኝተው የባረኩበት ቪዲዮ ስልክ ተደወለልኝ አባቶች መጡ ተባልኩ ብሎ ነው የሚጀምረው። በቢሮው ሴኩሪቲ ካሜራ ይሄ ሰርቪላንስ በሚከታተልበትም ቀድመው አባቶች ሲመጡና አረንግዶች መጥተዋል ተብሎ ሲጠራ ነው የሚታየው። ቀድመው እነሱ ሂደው እንጂ እሱ አሳምኗቸው ወይ ጠርቷቸው ወደ ቢሮ እንዳልሆነ ቪዲዮ ያሳያል። ሌላ የሚያውቁት አለ? እሱ ነው የሚቀራቸው። ምክንያቱም በዋልባ አይኑ ነው የመጣው። ዋልባ ማንንም ያልደፈረው እሱ ታሪክ ቀይሯል። የዓለም ሕዝብ ይቃወመዋል። ኦርቶዶክሳውያን ለምን የሚል ጥያቄ ያነሱበታል። ምክንያቱም ብዙ አብዛኛው ዓለም ያውቃል። እንግዲህ የማያውቁት እንዲደናገሩ ነው ያን የለቀቀው እንጂ ዋልባ የሴት ገዳም የሚባል ነገር ፈጽሞ እንደሌለ ይታወቃል። ዓለም ያውቀዋል። ምክንያቱም ስርዓት አበው ህጋበው እያስቀመጠ ነው። እንኳን እንደውም እሸቱ አፈቀላጤ ነው። በጣም አደራ ልጅ በዋልባ ህግ የሴት ገዳም ብለ እንዳታስተላልፍ። በዋልባ ስርዓት በዋልባ ህግ ፈጽሞ ሴት የሚባል ነገር የለም። እነሱ ጥገኞች ናቸው፣ አፈር ጠባቂዎች ናቸው። እህል ቤት ላይ የሚቀመጡት በእኛ ስር ታዘው ነው የሚኖሩት። ሰቋርንም አብረታንተንም እንደምሳሌ አንስተን አናግረናል። ምክንያቱም ሰቋርም አብረታንቱም እናቶች አሉ፣ ግን በአባቶች ስር ሆነው እና ሰዎቹ ለገንዘብ ብለው እንዳያታልሉ እስከዚህ ድረስ ተነግሮታል። እሺ ብለን እንሄደው እሺ አባቶች እሺ እንደው ከመርገም ዳንኩኝ እንደው ልቀሰፍ ነበር ወዘተ ብዙ ነገር ብሎናል። ስለዚህ እሸቱ እኛን አይደለም ያታለለው ራሱን የተታለለው። ይሄን ሁሉ ግዙፍ ማህበር አታሏል፣ ግን ራሱን የተታለለው ነገ ዋልባ አምላክ ዋጋ ይከፍለዋል፣ ዋጋ ይሰጣል። ምክንያቱም አዝነናል። ብዙ ነው ያለቀሱ አባቶች። የደረሳችሁ ሁላችሁም ባለማተቦች ይሄ ቪዲዮ የደረሳችሁ ለእሸቱ ዶንኪቲዩብ ለእግረኛውና ለነዚህ አባቶች ታደርሱልኛላችሁ። ሁላችሁም ሼር አድርጉልኝ። የምናገረው ነገር አለ፣ ሙሉ ተመልክቱት፣ አዳምጡት። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ ይያለ እሺ አባቶች በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። አባቶች ምን እየሆናችሁ ነው አልገባኝም። እግረኛው ሚዲያ የምትባል አንተ ሰውዬ ለቪው ብለ ለብር ብለ ምንድን ነው የምታጣለው የምታቀሳሰረው? በቃ ይቅርታ ተባባላ በቃ ላሽ ማለት ነው አለቀ። አባቶች ምንድነው በዚህ ልክ እንደዚህ መውረድ? ቤተክርስቲያናችን በዚህ ልክ እንደዚህ ማሰደር ምንድነው? አባቶች አልገባኝም። ዘንድሮ ምን እየተፈጠረ እንደሆነ አልገባኝም።
እንደዚህ ይቅርታ ተባለ በቃ በውስጥ መጨረስ ሲገባ ቲክቶክ ላይ እንደዚህ አንድ የገዳም አባት መነኩሴ ቲክቶክ ላይ እንደዚህ መልኩ ሲተማማ መሳይ በጣም ይገርመኛል። እግዚአብሔር ይቅርታን ማስተማር ትህትናን ማስተማር ሲቻል ቲክቶክ ላይ ተጥሎ ወይ ደግሞ ለአንድ ጋዜጠኛ እሸቱ እንደዚህ ነው ማለት ከአንድ አባት ይጠበቃል እንዴ? ከናንተ ምንድነው የምንማረው? እኛ እኮ ዓለምን ትተን ለናንተ እንጸልያለን ብላችሁ አይደል ገዳም የገባችሁት? አቶ ዶንኪቲው የምትባል ወንድማችን ምን እየሰራ ነው ያለው አልገባኝም። አንተ ለዩቲዩብ ቪው ብለ ስህተት አትስራ፣ በተለይ ቤተክርስቲያን ላይ ብለን ተናግረናል አይደል እንዴ? ሲቀጥል ደግሞ እግረኛ ሁላችሁም ሚዲያውን የሚያዩ ሰዎች በተለይ እሸቱ የለቀቀውን በድፍረት ይሄ ድፍረት ኃጢአት ነው የለቀቀው ሚዲያ አይተው ዋልባ ዳልሻ የሴት ገዳም የደናግል ገዳም ብለው ያዩ ሰዎች እንዳይወዛገቡ ነው አሁን እንደ መልእክት ማስተላልፈው። እኔ ህግ አበው ስርዓት አበው አይፈቅድም። ይሄ ህግ ተላልፎ ሴትዮዋ መጀመሪያ ህግ ተላለፈች ሙት ይዞ ይሞታል እንዲሉ አባቶች የሞተ ሰው ተነስቶ ሰውየውን ይዞት ይቀበራል ማለት አይደለም፣ በሐሳብ ይዞት ይሞታል ነው። የዚያ ትርጓሜው አንድምታው ምንድነው? ሐሳብ ሙት የሆነ ሰው ያኛውን በሐሳብ ይዞት ይሞታል ነው። ሴትዮዋ ራሷ ሞተች መጀመሪያ እሸቱን ነው የምታቀበረችው። ስለዚህ ያስተላልፈውን ይሄ በሚዲያ ያስተላልፈውን ነገር እሸቱ እሱን ያዩ አንዳንድ ሰዎች እንዳይደናገሩ እሱም ተሳስቷል፣ በትልቁ ተሳስቷል። ቢሮው ድረስ አባቶች 5 አባቶች ሄደው ጠይቀውታል። አስተካክል ልትረገም ነው ተብሎ ካብረታንቶች ውጪ የኛ ህዝብ አባታችን መምሩም ሌሎች 4 ነው 5 ነው ሄደው እባክህ ተው ስለ እግዚአብሔር ስለዋልባ አምላክ ተው ተብሎ ነበር። ከዚያ እኛን እንደምሽ ብሎ የሆነ ነገር ማስተዋያ እሺ ብሎ የቃል ማስተዋያ ሰጥቶ አብረታንቶች ግን እዚያ ስለነበር ሚዲያ ላይ ማለት ስላልወጣን መሰለኝ እነሱ በሚዲያ ሲያስተላልፉ ግን ለነሱ ምላሽ ሰጠ፣ ለኛ ምላሽ አልሰጠም። እንግዲህ ለቦታው ባለቤቶች ምላሽ ሳይሰጥ ምንድነው ያደረገው? ለሌሎች ሰዎች ምላሽ ሰጠ ማለት። ስለዚህ ይሄን ቪዲዮ የሚመለከቱት ኦርቶዶክሳውያን ሁሉ ዋልባ የሴት ገዳም እንደሌለ ስርዓት አበው ህግ አበው እንደማይፈቅድ በተደጋጋሚ እንደሚነገረው ከብት እንኳን እንስሳ እንኳን እንስቱ ነው የማይሻገርበት እንደሆነ ትልቅ የቃል ኪዳን ቦታ እንደሆነ ሴትዮዋ ለማወዛገብ ለገንዘብ ስብሰባ ያደረገችው ነገር ነው። በዚህ አጋጣሚ ነው መግለጽ የምፈልገው ነገር ምንድነው? ዋልባ ሴቶች አይሻገሩበትም። እኛ ተጠግተን በአባቶች ነው የምንኖር አፈር ጠባቂዎች ነን ቢባል መቼም ህዝበ ክርስቲያን ኦርቶዶክስ ለመርዳት ወደ ኋላ አይልም። እንደውም እውነቱን ነግሮ ቢቀበሉት ይሻላል። ለዚህም ተብሎ ይሄ አመች ዘንድ ብለን ደግሞ ከቤተ መዛግብቱ ላይ አንድ ማየት ማንስተን ሰጥተናቸው ነበር። ስለዚህ ዋልባ እኛ እንሻገርም አባቶች ናቸው ያሉ ዋልባ ላይ ሴቶች የሉም። እኛ አፈር ለመጠበቅ ወዲህ ማደውን የተስፋ ምድር ገዳማዊ ቅድስትን እየተጠባበቅን ነው ቢሉ ሰው ከመርዳት ወደ ኋላ አይልም። እንደውም ቦታ የሚጠብቁ አፈር የሚጠብቁ በሐሰት በድፍረት ግን ምክንያቱም አሁን ምንድነው እውነት ይደበቃል የሆነ መጽሐፍ ላይ ነው አንዴ ያነበብኩ ያየሁት ምንድነው እውነትን በራሷ ላይ አፈር ቢሸፍኗት በእግሯ ብቅ ትላለች ይላል። እግሯን እንደገና አፈር ሲያለብሷት በራሷ ብቅ እያለች ታስቸግራለች ይላል። እንግዲህ እውነት ከሐሰት ይልቅ በጣም አስቸጋሪ እንደሆነ መደበቅ እንደማይቻል ነው። እንዲህ በሚዲያ ሊገለጽ እንዲህ ሊሆን እሷ ደብቃ በሽፍንፍና አድርጋ ነበር ያሰበችው፣ ግን አልተቻለምና የተመለከቱት ቪዲዮውን ያዩት ኦርቶዶክሳውያን ሁሉ የሐሰት እንደሆነ ለገንዘብ ማሰባሰብ ብላ ያደረገችው ነገር እንደሆነ እሷም እንግዲህ ወድ አይደለም ፍቅር ነው ያድሮባት ነው ማለት ይሄ የገንዘብ እንትን የሚባል ነገር አለ። ይሄ ስስት ያድሮባት ነው። አንዴ እንግዲህ እግዚአብሔር እሷንም ለንስሐ ያብቃት ነው የምንልኛ እንደው በእውነት እንደው ለንስሐ ትብቃ ነው የምንለው። ይሄንን የምንለው ግን በቪዲዮ ሰው እንዳይደናገር። ከዚያ በተጨማሪ የምናስተላልፈው መልእክት ቢኖር ምንድነው ይሄ እኛ የሰጠናቸው ማየተም አለ። ለምሳሌ ከዕቃ ቤተ መዛግብቱ ላይ አውጥተን ለአንዳንድ ነገር ተጠቀሙ ብለን የሰጠናቸው ማየተም አለ። አንደኛ እሱ እንዲመለስልን ነው እኛ መጀመሪያ የምንጠይቀው። ሁለተኛ ቤተ ደናግል ወይም የማህበረ ደናግል የሚለው ህገወጥ ማየተም ነው። እኛ እናውቀውም ማንንም አያውቀው በገንዘብ የተቀረጸ ማየተም ነው። ምክንያቱም ዛሬ ገንዘብ የማይሰራው ስራ የለም። ለአንድ ሰው 200-300 ሺህ ብር ይሰጡት አይደለም ማተም ሌላ ነገር አገር ያፈርሳል። ዛሬ ትውልዱ ትንሽ የፍቅር ነው የሚባል ነገር አጥቅቶናልና በስህተት በጉቦ በሙስና የወጣ ስለሆነ ያንን ዳልሻው ዋልባ አባቶች አናውቀውም። መቼ እንደወጣችሁ መቼ እንደተሰየመም አናውቀውም። ምክንያቱም የቦታው ባለቤቶች ማወቅ ነበረብን። ከኛ ፍቃድ ሳይገኝ እኛን ሳይጠይቁን እኛን ሳያስፈቅዱ ያደረጉን ነገር ስለሆነ በዚህም በጣም አዝነናል። ይሄ ነገር ህጋዊ አይደለም። እንደውም ብዙ አባቶች እየወገዙት ነው ያለፉ ካህናት ሊቃውንት ሉካኑ አውግዘውታል። በእውነት
እና አሁን እንደ መጨረሻ ማጠቃለያ የምለው ምንድነው እኛ ወተን አዲስ አበባ ባህር ዳር ላይ ሴትዮዋ የምትሰራውን ስራ በደገምኩት እንጂ ማወቅ ስለማንችል የሚመለከተው ሰው ሁሉ ህዝብ ኦርቶዶክሳውያን ሁሉ ተከታተሉልን። ዋልድባ ዳልሻሃ ላይ አሉ ሳልል አለሽ ማለትም እችላለሁ። እንግዲህ ይሄ ሊሆን የማይገባው የገዳሙን ታሪክ ያበላሸሽ ነው ያለች አስካል ምንላት እንዲያው ማይ የሚባልም ስም የላትም። አልመነኮሰይም እዚህ ገዳም በግልጽ ልንገራችሁ። እዚህ ቦታ ላይ አልመነኮሰይም፣ እኛ አላመነኮስናትም፣ አናውቃትም። እሷ ግን መንኩሴ ነኝ የምትለው ስለምንኩስናዋም ጠይቀናት ማይበረ ስላሴ መነኮስኩ አለች። ማይበረ ስላሴ አበምኔቱን መምህር ወልደ ሰንበትን ጠየቅነ፣ እኔ አላመነኮስኩም አሉ። ፈንዳ ነው መነግረን። ጉዳዩ የእሸቱ አይደለም። እናንተ መቼም ነው የማትረዱት ይሄንን ሴራ። ሰው እንዴት በዚህ ልክ ቤተክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ የሆነ ነገር ሴታፕ አዘጋጅቶ እንዴት የሆነ ሴራ ይሰራል በመብርሃን ስም? እናንተ የገረማችሁ ግማሹ እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። ጉዳዩ ግን ከዚህ ከፍ ያለ ነው። ትላንትና ሰኔ 22 አንድ በበቁ አባት ትልቅ ሴራ ለመክሸፍ ችሏል። ከምሽቱ 2 ሰዓት አካባቢ ይህንን መረጃ ዛሬ ለእናንተ እንዳደርስ መልእክት ተነግሮኝ ነው የመጣሁት። ስለዚህ ኦርቶዶክሳውያን ይወላችሁ ያንተ ኮፒ ሊንክ ማድረግ ያንተ ሼር ማድረግ ለኔ የሚጨምረውም የሚቀንሰውም ነገር የለም። ነገር ግን ይህንን ሴራ እንደከዚህ ቀደሙ እንድናከሽፈው እንድትረዱኝ፣ እንድታግዙኝ፣ እንድናደቃቸው እፈልጋለሁ። ምን መሰላችሁ የተፈለገው? ጉዳዩ የእሸቱ አይደለም። ከእሸቱ ጭንቅላታችሁን አውጡትኝ። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ላይ የማልነግራችሁ አንድ ገዳም እሸቱ የሰራው ስራ ትክክል ነው፣ እሸቱ ምን አደረገ፣ እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ አንድ ገዳም። ነገር ግን በዛው ገዳም የሚገኙ አባት ግን የበቁ ስለነበሩ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው አባቶችን በመገጸስ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም፣ እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም ዓይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። ለመነኩሴ ያለን ፍራቻ ከልባችን ሰሌዳ ተፍቆ እንዲወጣ አድርገውናል። በሴራ ትክክለኞቹን ሳይሆን ሐሰተኞቹን በማምጣት አሁን የተፈለገው ገዳም ለገዳም መነኩሴ ለመነኩሴ ቋርፍ እየበላ እየጾመ እያደረ እርስ በእርስ እንዲናጭ እየተደረገ አሁን ደግሞ እኛ ለአባቶቻችን ያለን ፍቅርም ክብርም እንዲቀንስ እየተሰራብን ነው። ኦርቶዶክሳውያን እንዲቀንስ እየተሰራብህ ነው። አንተ ባለማተብ ታስታውሳላችሁ፣ የዘንድሮ የቅዱስ ሲኖዶስ ምልአተ ጉባኤ ላይ የገዳማት ማህበር ያወጣውን ጠንከር ያለ ደብዳቤ ታስታውሱታላችሁ። ብዙዎቻችሁ አልደረሳችሁ እንደሆነ አላውቅም። ነገር ግን እኛ ኦርቶዶክሳውያን ለገዳማት ያለን ፍቅር፣ ለአባቶቻችን ዓለምን ትተዎቻችን ያለን ፍቅር ይታወቃል። እንዴት ጆሮአችንም ልባችንም ለነሱ እንደሚቀና ይታወቃል። አሁን ግን በሴራ ይሄንን ነገር እያወጡብን ያሉት ጉዳዩ የእሸቱ አይደለም። ፈንዳ ነው መነግረህ። ጉዳዩ የእሸቱ አይደለም። በሴራ እኛ ለአባቶች ነገ ተነሱ ቢሉን ነገ እንዲያደርጉ ቢሉን የምንሰማው ማንን እንደሆነ ይታወቃል። መልእክታቸውን ነገ እንዳናዳምጥ
እየተደረገ ነው። አለቀ። ወደ ሁለተኛው ነገር ልምጣ። አባቶቻችን ሆይ፣ ገዳማውያኑ ሆይ፣ መነኮሳቶቻችን ሆይ ዓለምን ንቃችሁ ጮማ ሳይሆን ቆሎ በመቆርጠም በገዳም የምትገኙ አባቶቻችን ሆይ መቁጠሪያችሁን የምትጥሉበት ብዙ ጉዳይ አላችሁ እኮ አባቶቻችን። እንዴት እንደምንወዳችሁ፣ እንዴት እንደምናከብራችሁ፣ እንዴት ለእናንተ ያለን ፍቅር ይታወቃል። ነገር ግን ይህን ሴራ አክሽፉት አባቶቻችን ሆይ። በስዕል አድኗ ፊት ቁጭ ብላችሁ የምትነግሯት ብዙ ሮሮ አለብን። ሀገር እንደ በሶ እየተበጠበጠች ቤተ ክርስቲያናችን እንደ ችቦ እየነደደች ባለበት በዚህ ጊዜ የእናንተ ተግባር አይደለም። እናንተማ ስለ ጠጋባችን የምትራቡ፣ ስለ ሰላማችን የምትጸልዩ፣ ስለ በደል፣ ስለ ኃጢአታችን፣ ስለ መተላለፋችን ከእግዚአብሔር ምሕረት የምትጠይቁልን አባቶቻችን ናችሁ እናንተ። ይህ ተግባር የእናንተ አይደለም፣ በፍጹም የእናንተ አይደለም አባቶቻችን። ስለዚህ አንድ በኃጢአት በነውር የታወረ በብዙ አጀንዳ የታጨቀ ጉዳዩ ያዋጣል አያዋጣም እንጂ ሚዛኑ ትክክል ነው አይደለም የሚል ስብዕና የሌለው ሰው፣ የሌለው ተቋም፣ የሌለው ድርጅት፣ የሌለው ማህበር እናንተ ሊመራችሁ አይችልም። አባቶቻችን ነው አይችልም። እሸቱ ልጃችሁ ነው። ቢያጠፋ ብትገጽጹት እግራችሁ ስር ቁጭ ብሎ እግራችሁ ስር ወድቆ ይቅርታ የሚጠይቃችሁ ልጃችሁ ነው። ጊዜውን፣ ገንዘቡን፣ ጉልበቱን በመስጠት ቤተ ክርስቲያንን በማገልገል ውስጥ ያለ ልጃችሁ ነው። ደግሞ ስለዛም ይቅርታ ጠየቀ እኮ አባቶቻችን አይደለም። ስለዚህ ጉዳዩ አይደለም። ኦርቶዶክሳውያን በል ይህንን ቪዲዮ እጅህ እስኪደክም ድረስ፣ ጣትህ እስኪደክም ድረስ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ኮሜንት ላይ በመግባት እሺ ወንድማችን፣ እሺ ወንድማችን፣ ወዳጃችን እንወዳለን፣ አባቶቻችን ሆይ እናከብራችኋለን ኮሜንት አድርጉ። ሁላችሁም ኦርቶዶክሳውያን ይሄንን አድርጉ። በማርያም ይሄንን ሴራ እናከሽፈው። በድንግል ነው መጠይቃችሁ፣ በድንግል በል። አንተ ግን ፈንዳ። ኮሜዲያን እሸቱ መለሰ የ12 ዓመት ታዳጊ ልጃቸው ወደ ዋልድባ የሴቶች ገዳም የገባችባቸውን እናት ትእዛዝ ተቀብሎ እናት ወዳሉበት ገዳም ለማምጣት ጉዞ ይጀምራል። በእርግጥም በገዳም ውስጥ ወለተ ማርያም ብቻ ሳትሆን ገና በ3 ዓመቷ በስለት ምክንያት ለአባቶች ተሰጥታ በቃለ እግዚአብሔር በፍቅር አድጋ የምንኩስና ሕይወት የመረጠች ሌላ ታዳጊ ትገኛለች። እሸ ግን ጉዞን ይቀጥላል። በገዳሙ ውስጥ በቀን አንድ ጊዜ ብቻ ነው የሚበላው። የሚበላውም ቋርፍ የተባለ እጅግ መራር ምግብ ነው። መራርነቱ የክርስቶስን መከራ ለማሰብ የሚጠቅም መሆኑ ይተረካል። እሸም ይህንን መራር ቋርፍ ቀምሶ ሲያቀተው እናያለን። አያይዞ የገዳሙ ትልቁ ፈተና ንጹህ የመጠጥ ውሃ እጥረት መሆኑን መነኮሳቱና አርዲቶቹ ውሃ ለመቅዳት ረጅም ርቀት በቀን 10 ጊዜ በላይ እንደሚመላለሱና ውሃውም ንጹህ ባለመሆኑ የተለያዩ ቆሻሻዎች ስለሚገባበት ለተለያዩ የጤና እክሎች እንደሚጋለጡ ይነግረናል። በዚህ ምክንያት በገዳሙ ውስጥ የታይፎይድ፣ አሜባ፣ የሆድ ቁርጠት፣ የኪንታሮት በሽታዎች መነኮሳቱን በስፋት ያጠቃሉ። የመጀመሪያ ሕክምና እርዳታም ስለማያገኙ እስከ ሞት ይደርሳሉ። በገዳም ውስጥ ጊንጥ የምትባል እጅግ መርዛማና ገዳይ እባብ ይገኛሉ። መነኮሳቱ ይህች እባብ ስትመጣ ዳዊት መዝሙር 57 በመድገም መርዟንና ቁጣዋን እንደሚያበርዱ ይገልጻሉ። መነኮሳቱ እህል ለመዝራት ሲሉ በጣም አስፈሪ በሆነ ገደላማ ተራራዎች ላይ መሬቱን በሳት እያቃጠሉ እየቆፈሩ በከባድ ድካም ያርሳሉ። አንዳንድ እናቶችና አባቶች ስጋቸውን ለማድከም ሲሉ ምንም አይነት እህልና ውሃ ወደማይቀመስበት በመሄድ ከ7 እስከ 40 ቀን ድረስ በጾምና በጸሎት ለሱባኤ ይቆያል። እሸቱም በበረሃው ከባድ ሙቀትና አድካሚ ጉዞ በኋላ ወለተ ማርያምን ወንዝ ዳር ውሃ ስትቀዳ ያገኛታል። እሸቱም የእናቷን አደራ ነግሮ እዚህ ካለው ከባድ መከራ ወጥታ እናቷ ወዳሉበት ገዳም እንድትሄድ ቢለምናትም ሙሉ በሙሉ ፈቃደኛ ሳትሆን ትቀራለች። እርሷም እዚህ ገዳም የቆየችው ለራሷ ጥቅም ሳይሆን በእድሜ የደከሙ አልጋ ቁራኛ የሆኑ አይነ ስውራን የታመሙ አረጋውያን እናቶችን ለማገልገል እንደሆነ ትገልጽለታለች። ይህን መሰረት አድርጎ ወደ ዋናው ጉዳይ ሲያጠቃልል ለሀገር የሚጸልዩ ገዳማውያን ንጹህ ውሃ እናጠጣቸው ብሎ ዋናውን መልእክቱን ያስተላልፋል። በኢትዮጵያ ንግድ ባንክ 1000
76 70 48 5 76 የበኩላችሁን ድጋፍ አድርጉ ብሎ ይጨርሳል። የእውነት እንባ እየፈሰሰ ያየሁት ዶክመንተሪ ነው። ይህንን ያዩ አጋንንት የተጠናወታቸው የእሸቱ ድራማ እያሉ ለማጣጣል ለመሳለቅ ሲሞክሩ ሳይ እጅግ በጣም አዝኛለሁ። የእናቶቻችን አምላክ ይቅር ይበላቸው ከማለት ውጭ ምንም ልል አልችልም። ሁላችሁም ይህንን ቪዲዮ ገብታችሁ ዶንኪ ቲዩብ ላይ ተመልከቱት። እናም የበኩላችሁን ታደርጋላችሁ ብዬ አስባለሁ። ወላዲተ አምላክ ስም ሰው የዚህን ያክል እንዴት በገዛ ሃይማኖቱ ላይ ሴረኛ ይሆናል? እንዴት በአካሉ ተቀጥቶ በልቡ ነው የዚህን ያክል ሁልጊዜ ነውርን ያበቅላል? በፍጹም ይህ ሰው ተመችቶት እሱ የታዘዘላቸው ሰዎች የላኩትን ዓላማ እንዲያስፈጽም በገዳማ ያለን እምነት እንዲቀጭጭ ከአእምሯችን እነሱን የማጥፋቱ ጉዳይ እንዲሳካለት አናደርግም። በደንብ ሼር ኮፒ ሊንክ ታደርጉልኛላችሁ። ይችን እውነትማ በደንብ አድርገን እንፈትላታለን። ምንድን ነው የሆነው? በዋልድባ ገዳም የተገኘው ቢጫውን ወይ ጣል አድርገህ አባቶች ፊት በቃ አንተ ስራ አጠባቂ መጋቢ ሰናያት እሸቱ ነውረኛ ከቤተ ክርስቲያን ተቆርጦ መጣል ያለበት ብልት አድርገህ ወስደህ እዛ ቦታ ተገኝተህ የተጻፈ ነገር ለገዳማውያኑ ሰጥተህ አስነበብክ አይደለም? የላኩ አካላት እንዴት ነው ሲልኩ ባለስንት ገጽ ደብዳቤ ሰጥተው ነበር የላኩ። ጉዳዩ እንዲህ ነው። በግንቦት ወር ሲኖዶስ ላይ ማለት ነው የገዳማውያን አንድነት አንድ መረር ያለ መግለጫን አውጥቶ ነበር። በብፁዓን አበው ሊቃነ ጳጳሳት በአጠቃላይ በቅዱስ ሲኖዶሱ አሁናዊ እንቅስቃሴ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያናችን በገዛ ሀገሯ ላይ እየገጠማት ስላለው ችግር የሚያትትና ጨከን ያለ እርምጃ ውስጥ እንዲገቡ የሚያስገድድ ነበር። ይህ የሚያሳስበው ኃይል ታዲያ ይሄ ነገርማ አይሆንም፣ የገዳማውያን ስም በሰው ልብ ውስጥ ያለውን ቦታ መሸርሸር አለብን የሚል ዓላማ ተያዘ። ሁለቱም ነው እንዲመታ የተፈለገው፣ ወንድማችን እሸቱም እንዲሁም የገዳማውያን ልዕልና። ወንድማችን እሸቱ ይቅርታ ከመጠየቅ ውጭ ምንም ሊያደርግ አይችልም። በእርግጠኝነት የምናገረው ደግሞ እሸቱን እጅግ በጣም እንወደዋለን። የሰራው ዘመን ተሻጋሪ ስራን ምንምና ማንም ሊፍቀው አይችልም። ወንድማችን አሁንም በቀደመ የታላቅ ወንድምነት ልዕልና እንድትቀጥል እንፈልጋለን። መሳሳት የሚሰራ ሰው አካል ነው። ሲሳሳት ለምን ብለነው እናውቃለን። ነገር ግን እሸቱ በፍጹም ከማንነታችን የማይቆረጥ ወሳኝ አካላችን ነው። ወንድማችን እሸቱ መበርታት ብቻ ነው ያለበት። በዋልድባ ገዳም የጀመርከውንም ፕሮጀክት ጨርሰህ የጠላትን አፍ እንደምታዘጋ አምናለሁ። በሌሎች የትኞቹ መንፈሳዊ ፕሮጀክቶቹ በሙሉ ሁሉም ኦርቶዶክሳዊ አብሮ ይቆማል። ይህ እግረኛው የተባለ እግር አልባ ሚዲያ ግን ከዚህ ቀደም አስታወሳችሁ እማሆይ አመልማልን ያ ደፋሪ መነኩሴ የሰራቸውን ስራ ያንን ነገር አውጥተን አጋልጠን ስንሰጥ መነኩሴውን አስቀድሞ ስማቸውን የማጥራት ስራ ገንዘብ ተቀብሎ ከሰራ በኋላ እማሆይን ስቱዲዮ ጠርቶ ሲያሳቅቃቸው እኔና ወንድሜ ብሩኬ ስጋ እንዲሁም እማሆይን ያኖረቻቸው አንድ ጀግና ሴት በደጅ ነበርንና መኖራችንን ሲያውቅ ውጡልኝ ብሎ እማሆይን አስወጥቶ ዘብቶባቸው እያለቀሱ ሄደዋል። ወላዲት አምላክ ምስክር ትሁነኝ፣ ዋሽቼ እንደሆነ መድኃኔዓለም አይለመኔ። እንዲህ ያሉ ሐሳቦች ላይ በማቀባበል የተንኮለኝነትን ስራ እየሰራ ዛሬ ደግሞ መነኮሳቱን በዚህን ያክል ደረጃ ስማቸውን ለማጥፋት መጋጋጥ በእውነት ያሳዝናል፣ ያሳፍራል። አይሳካልህም፣ አይሆንልህም። ገዳማያን አባቶቻችን እንዲሁም ደግሞ ገዳማያን እናቶቻችን መነኮሳት የኛ የዘላለም ልዕልናዎቻችን ናቸው። በሁለቱም ድርድር የለም። ተንኮለኛ አይሳካለትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታብባለች። እሸቱ ስጋ የለበሰ በ9 ወር ተወልዶ አድጎ ምናምን በደቂቃ ሰብስቦ ካሳምናችሁ እኔ ሌላ ጥያቄ ፈጠረብኝ። ያ የማይሞተው የማያረጀው ከአዳም ጀምሮ ያለው ኤክስፒሪየንስ በማሳት እጅግ በጣም ኤክስፒሪየንስ ያለው እንዴት ነው እየታገላችሁት ያላችሁት? እንዴት ነው እያሸነፋችሁት ያላችሁት? እኔ እዚህ ጋር እሸቱ ትልቅ ሚስጥር ነው የገለጠው። እርሶም በንግግሮት የነገሩን እሱ በደቂቃ ነው ያሳመነን ካላችሁ ብዙ ነበራችሁ። ብዙዎቹን አንድ እሸቱ ካሳመነ እያንዳንዳችሁ ለየብቻ የሚፈትነው ያ እግዚአብሔርን ራሱ የሚፈትነው ከአጅሬ ጋር እንዴት ነው ያላችሁት ታዲያ? እንዴት ነው ፍሬንድ እየፈተናችሁ እየወደቃችሁ ነው ወይስ እያለፋችሁ? እሸቱ ከጣላችሁ እዛ አታልፉም። የምሬ ነው፣ እንደ ቃሉ ስናገር ማለት አታልፉም።